ቃልዬ ልክ አይደለችም አሟታል በጣም ቃልዬ መጀመሪያ ተረጋጋ አንተ አሟታል ቃልዬ ምን ሆነች የለችው ቆይ መጀመሪያ አንተ ተረጋጋ ቆይ ተረጋጋና አዳምጠኝ መጀመሪያ አንተ ተረጋጋ ቆይ አዲስ እሺ አየት ነው ያለችው እሺ ንገሪኝ እንጃሽን የሆነ እንትን አሟታል ብቻ ልክ አይደለችም ምጧ ነው መሰለኝ እሺ ቀስበልቆይናሽ እንዲቀል ቀበቶ ፍታዩ ቀበቶ ነው ብዙ ነገሮች እናቀለ አይደለም በእናትህ አይደለም ማርያም በል ቻርማላ ለማንተ ተጠብቅልኝ ባለቤቴ አንተ ተጠብቅልኝ ምንም አቅም የለኝም ሰላም ውድ ተመልካቾቻችን እንዴት ናችሁ ለውጣ ነው አብረን እንደምትሉ ደግሞ ከኔ ጋር ተስፋ አደርጋለሁ ዛሬ ባሌን በቃ ሜድበት አለ ብየዋለሁ ያው ባሌ ደስ ይለዋል ግን ምንም አማራጭ ስለሌለው ያው እሺ ብሎኛል አትራቂ ብሎኛል ግን እሱም ደግሞ መሄድበትን አቃለሁኝ ስልኩን ለማስተካከል ቢኒ ጋር ሄዳልና እቺን አጋጣሚ ተጠቅሜ ትልቅዬ ፕራንክ ይዤላችሁ መጥቻለሁ ሁሌ የምትጠይቁኝ ቃልዬ ፕራንክሽ ያንቺ ፕራንክ ምትሉኝ ያው ሞራል እየሰጣችሁኝ ነው ባሌ ነው እንግዲህ ጉድም አደርገው ሰው ዛሬ ትልቅዬ ፕራንክ ላይ ያዘጋጁት እሱም ደግሞ ምንድነው ምጤ መጣ ነው ያምለው ተዘካላችሁ በኖላዊ ጊዜ ሰርቻለሁ ግን ቤት ውስጥ ነበር ያኔ አሁን ግን ቤት ውስጥ እንዳልሰራው እንዳይጠራጠረኝ ውጪ ነው ያሰብኩትም እሱም ደግሞ አንድ መሄድበት ቦታ አለ ስላልኩት እዛ ቦታ መሄድበት ቦታ ላይ ትልቅዬ ለእናንተም ቁም ነገር ነው ይዤላችሁ የሚሄደው በውስጥ መስመር ብዙ የምትጠይቁኝ ሰዎች አላችሁና ለሁላችሁ መልስ የሚሆን ነገር ይዤላችሁ በጎን ለጎን እመጣለሁ ያምነኛል ብዬ አስባለሁ ምክንያቱም ቀንሽን ተጠባበቂ ተብያለሁኝ ከዚህ በኋላ በቃ ምትመጣ ሐኪም ቤት ነኝ ተባልኩት ስለዚህ ያምነኛል ብዬ አስባለሁ በደንብ እንደሚሳካልኝም ደግሞ ተስፋ አደርጋለሁኝ በደንብ አድርገን አብረን ሁላችንም ፈታ ዘና ያያለን ሙሉ ቪዲዮ ያያየን ቁም ነገርም ጨዋታውንም ያያየን አብረን እንቆያለን ማለት ነው አብራችሁኝ ነው ሌቦች እየመጡ በጣም አስቸግሯል ታይ ምንም በቃ ሮንድ አለ ይባላል ሰው ይወጣል ሮንድ ምናምን ግን በቃ አስቸጋሪ እዛ አካባቢ ያላችሁ ባለሱቆች አንዱ የተባብራችሁ ዘበኛው ምናምን ነገር አርኩ አሁን ትንሽ ሶፋ ብቻ ከቤት ስራልኝና እንትን ላድርግ ሱቄ ላይ ልተኛ አንተ ከስረ ነው ምን ታገስነው እሺ ተመልካቾቻችን እንግዲህ ለፕራንኪ በደንብ እንዲመቸኝ አድርጌ ብዙ ሰዎች ልጅን የመጣሁት ዮርድ ያለች እዚህ ጋር የሽያጭ አማካሪያችን እናት የዴምሲ ሪል ስቴት ማለት ነው አቶ በላይ ደግሞ ሱፐርቫይዘር ነው እና አሁን እንግዲህ ከሷ ጋር በደንብ ተነጋግረናል ባባን ፕራንክ እንደምናደርገው ደውላ በደንብ አርጋ ታስጨንቅልኛለች እንግዲህ ዮርድ አደራ ሮጦ እንዲመጣ ነው የምፈልገው ማለት ነው ችግር የለም እሺ እንደውለትና እስኪ ምን እንደሚል ደግሞ እንስማ እሺ ሄሎ አዲስ አቤት የቃልዬ ባለቤት አዎ እናት ማለበል ዮርዳኖስ ባላለው አታቀኝም ቃልዬ ልክ አይደለችም አሟታል በጣም ቃልዬ መጀመሪያ ተረጋጋ አንተ አሟታል ቃልዬ ምን ሆነች የለችው ቆይ መጀመሪያ አንተ ተረጋጋ ቆይ ተረጋጋና አዳምጠኝ መጀመሪያ አንተ ተረጋጋ ቆይ አዲስ እሺ አየት ነው ያለችው እሺ ንገሪኝ ይኸው ለቡን ታውቀዋለህ ለቡ መብራት ኃይል ለቡ መብራት ኃይል መስቀለኛው ጋር ነው ታውቀዋለህ ግን ቦታውን አውቀዋለሁ አዎ ለቡ መብራት ይኸው ዴምሲ ሪል ስቴት የሚያስገነባቸው አፓርትመንት እንጃሽን የሆነ እንትን አሟታል ብቻ ልክ አይደለችም ምጧ ነው መሰለኝ አረ ተጨንቃለች አሁን በሰዓት እንዴት አገናኝሃለሁ አንተ ብቻ ቶሎና አላት እሺ ማይ ቶሎ በልሽ አፍጥሮ መጀመሪያ ተረጋጋ ግን እሺ ቀስ በል እሺ ደውልልኝ ስትደርስ አዲስ ይገባል እንደዚህ ነው ና በዚህ ነው ምን ነው ነው አረባክ የት ነች ነው ማን ይደውላል እሷ ነች አረባክ እሺ ቀስበልቆይናሽ
እሺ እንግዲህ አሁን ወደ ዋና ወደ መጣውበት ሀሳብ እንመለስና እንግዲህ እንደሚታወቀው ከዚህ በፊት በዲኤምሲ ሪል ስቴት ቤት ገዝተናል። እዚህ ደግሞ ለውጥ ሲኖር ወይ ደግሞ አንዳንድ ነገር ሲኖር ያው ሁሌ እየመጣን ቼክ እናደርጋለን። እንደምታውቁት እኔም ደግሞ ለወልድ እየደረስኩ ስለሆነ ከመውለዴ በፊት ያለውን ፕሮግረስ ያው የታወቀ ነው። ልጅ ሲመጣ ቤት ነው የሚያስጨንቀውና ያለውን ፕሮግረስም ማወቅ ፈልጋለሁ። እንዴት ነው ቤታችን እንዴት እየሄደ ነው፣ ምን ያህል ነገር ደርሷል፣ ምን ይስቀረው የሚለውን ነገርና በዛም ደግሞ ተጨማሪ ደግሞ ከዚህ በፊት በእኛ ለሚመጡ ሰዎች ብዙ ኦፈር ቀርቦልን ነበረ። ያንንም ደግሞ ያው ኦፈሩ የተጠቀሙ ሰዎች አመስግነውናል በዚህ አጋጣሚ። አሁንም ደግሞ በእኛ ለሚመጡ ሰዎች እንዳጋጣሚ ሆኖ ደግሞ ያው የልጅ ክርስትና አባት ውጪ ነው ያለውና እሱም ደግሞ ያው ከኛ ጎረቤት መሆን ይፈልጋል። ስለዚህ ለሱም እዚህ አሁን ያለውን መረጃ በደንብ እንድታብራራለት በዛውም ደግሞ በእኛ ለሚመጡት ሌላ ኦፈር ያዘጋጃችሁልን ነገር አለ ወይ ዲስካውንትም ደግሞ እንዳለ ሰምቻለሁና እንዴት ነው የዲስካውንቱስ ነገር የሚለውን ቶሎ ታብራራልን። ያው ባሌ ጭንቀቱ እስከሚወጣ ድረስ እኛ ይሄንን እያወራን እንግዲህ እንጠብቀው። መልካም እሺ፣ በድጋሚ እንኳን ደህና መጣችሁ። እንግዲህ በላይ ይባላለሁ የዲኤምሲ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። እንግዲህ በተደጋጋሚ ትመጫለሽ። በርግጥ ቤት ገዛን ብላችሁ ዝም አላላችሁም። የገዛችሁት ቤት ምን ላይ እንደደረሰ ለማወቅ ትመላለሳላችሁና በፕሮግረሱን ያያችሁ ምን ስሜት ተሰማችሁ? ምንስ ተገነዘባችሁ? ያው አሁን እኔ ትንሽ እንደውም ከመጣው ቆየው መሰለኝ፣ ግን ያለው ፕሮግረስ በደንብ ነው ደስ ያለኝ። ከባለፈው ስመጣና አሁን ላይ ያለው በጣም ፎቁ ራሱ ሄዷል። ሳልፍ ቅድም እያየሁት ነበርና ፎቁም በደንብ ሄዷል። ደግሞ ቀኑም እየደረሰ ነው። ኦልሞስት ያው ትንሽ ጊዜዎች ነው እየቀሩ ያሉትና ለኔ በደንብ ደስ ብሎኛል። ያው ለዛም ነው ሰዎችን በውስጥ መስመር በጣም ብሶ እየጠየቀኝ ነውና ለነሱም ደግሞ ያው ያለው መረጃ በደንብ ልንገራቸው። አብሶ ደግሞ ከውጭ ሀገር የሚመጡ በጣም ብዙ ይደውሉኛሉና ለነሱም ደግሞ ያው እኔ ከማብራራ ይልቅ ባለሙያ ቢሆን ደስ ይለኛል። ምን ተፈጥሮ ነው? የት ነው ያለች? ማን ደውሎ ነው? አትውጪ አልኳት። ተረጋጊ፣ ዛሬ አለ ቀንሽ ቀርቧል፣ በዚህ ሰዓት መጥቶ የለብሽም አልኳት። እንዴት ወጣሽ? ቆይሽ ና ነው ይቀየር አይደል? አይደለ መኪናው ሊያዝ ይሆነ። አይሆንም በእናትህ እኔ ልሂድ። ቤት ነው የሚቀርበው። ለቡ ነው ያለችው። ለቡ ቤት ነው። በዚሁ እንጣ። እሺ በጣም አሪፍ። እንግዲህ ያ ፕሮግረሱን እንዳየሽው ነው። እንግዲህ ዲኤምሲ ሪል ስቴት በተለይ ቶሎ ለማስረከብ በጣም እየተፋጠነ ነው ያለው። ጀመረ ይሄን ሳይት ስንጀምር መጀመሪያ የነገርንሽ መረጃዎች ነበሩ። በርከት ያሉ ጥናቶችን አድርገናል። በሪል ስቴቶች በኢትዮጵያ ውስጥ ባሉ ሪል ስቴቶች የነበሩ ተግዳሮቶች ምንድናቸው የሚል ዘርፈ ብዙ ጥናት ተደርጎ ከዛ መካከል ደግሞ ቶሎ ያለ ማስረከብ ነገሮች ምናምን ይንጸባረቃሉ ብዙ ጊዜ። ስለዚህ ያንን ለመቅረፍ ዲኤምሲ ሪል ስቴት ይዞ የመጣው ደግሞ የራሱን የሆነ መፍትሄ አለ። ያም ደግሞ ምንድነው ከፍተኛ የሆነ አልሙኒየም ፎርምወርክ አዲሱን ቴክኖሎጂ ለኛ ሀገር ማለት ነው ኦሬዲ ያደጉት ሀገራት መጠቀም ከጀመሩ ረጅም ጊዜ ሆኗቸዋል። ስለዚህ እሱ ሙሉ ለሙሉ ኢምፖርት አድርገን እሱን በመጠቀም ነው ግንባታ እያከናወን ያለነው። ፕላስ በቀንና በማታ በ24 ሰዓት ነው እያከናወን ያለነው። ለዛ ነው እንግዲህ የፕሮግረሱን ለውጥ ያየሽው። ደንበኞቻችን እየመጡ የፕሮግረሱን ለውጥ እያዩ እየተደሰቱ ነው ያሉት። እንግዲህ አሁን ደግሞ የመጣችሁበት ጊዜ ያው ትንሽ ጥሩ ጊዜ ነው ለማለትም እንትን ቢል ዲስካውንት ላይ ነበርን። ዲስካውንታችን ከትናንት ወዲያ የተነሳው ማለት ነው። ዲስካውንት ላይ ነበርን። ምናልባት ግን እናንተ ኦልሬዲ ካሁን በፊት የገዛችሁ ለዛውም ደግሞ በእናንተ በኩል ደግሞ የመጡ ደንበኞችን ዲስካውንትን እያመቻችንላችሁ ስለነበረ በእናንተ ስም ለሚመጡ ለ10 ደንበኞች እኔ ኃላፊነቱን ወስዳለሁ። ዲስካውንት እናደርግላችኋለን ማለት ነው። በዚህ አጋጣሚ ዲስካውንቱ አልቋል ማለት ነው። ግን ያው በእኛ ለሚመጡ እንግዲህ ተመልካቾቻችን እየሰማችሁ ዲስካውንቱ እንግዲህ እንዳጋጣሚ አልቋል ብሎኛል። ግን በእኛ ለሚመጡ 10 ቤት በዲስካውንት እንግዲህ እጠብቃለሁ። ቃል ገባልሻለሁ። በቃ እኔ ራሴ እየደወልኩ ነው ሲጀመር የምጠይቀው። መልካም። ስለዚህ ቃል ገባልሻለሁ ለ10 ቤቶች። ስለዚህ የእናንተን ቪዲዮ አይቶ ለሚመጡ ለ10 ደንበኞች የነበረውን ዲስካውንት መጠቀም እንዲችሉ እኔ እሱን ኃላፊነቱን ወስዳለሁ ማለት ነው። ከዛ በተጨማሪ እንግዲህ የዋጋ ለውጡን ትንሽ ሜንሽን ላድርግ። የነበረው ዋጋችን በካሬ ከ78000 ብር ጀምሮ ነው የነበረው። አሁን በ97000 ነው መሸጥ የጀመርነውና ስለዚህ በአንድ ካሬ ኦልሞስት ወደ 20000 ብር ልዩነት ነው ያለው። በአንድ ቤት ሲታይ ደግሞ ከ2 ሚሊዮን ብር በላይ ልዩነት ይኖረዋል ማለት ነው። ስለዚህ ይሄንን አድቫንቴጅ ያገኛሉ ማለት ነው። ከዚህ በፊት የመጣን ጊዜ በካሬ እንደውም 99000 ብር ነበረ። አሁን ዲስካውንቱ 78000 ብር ነው ማለት ነው።
ስለዚህ አሁን ወደ ነበረበት ፕራይስ ይመለሳል ማለት ነው ዲስካውንቱ ተነስቶ ስለዚህ በነበረው ዲስካውንት መጠቀም እንዲችሉ እናደርጋለን በእናንተ በኩል ለሚመጡ 10 ደንበኞች መልካም ስለዚህ በካሪ 78000 ለ10 ደንበኞቻችን ጊፍት ሰጥቶኛል ማለት ነው ቴንክ ዩ በጣም ወይና ዴ ይኸውልህ አንተ ስተረጋጋ እኮ ነው ነገሮች የሚሆኑት እንዴ ኖ ማተነሱ ስልኩ አይሰራም ሌላ ሰው ጋር እና ሄኖክ ጋር ምናምን እየደወሉ ሊሆን ይችላል ምናልባት ልኩ መስላቸው ኢዝ ኖ ቪዚብል አይ መውጣት አልነበረባትም ቃል ጋር ዛሬ እስቲ ደውል በእናትህ ደግሞ ሶሬል እዚህ ጠብቀው አዴ ጠብቀው በእናትህ ወይ ተረጋጋ ወይ መኪና ውስጥ አይነ ሊያዘው ጠብቀው ደወል ነይ ይቅርታ ይኸውልህ እኛ ስንደርስ ነው ሁሉ ነገር ልትወልድ እኮ ነው የተዘጋጀችው ወይ አዲስ እሺ የደረስክ እሷ ደህና ናት አላገናኝህም ቆይ ማውራት አትችልም እንዴት ትረበሻ እስቲ ቆይ መጀመሪያ ተረጋጋ አንተ ቆይ አንተ አጠገባችሁ ላይ ቅርብ ሆስፒታል የለም አለ ግን ነው መጀመሪያ ተረጋጉና እናንተ እምቢ አለች እሷ ደግሞ እምቢ አለች እሷ እምቢ አለችኝ ወይኔ ይምጣ ያለችኝ ነው ይኸውልህማ ቦታውን ግን አውቃችሁታል አይደለ የት ነው አይደል ይኸውልህ አሁን ደርሰሃል መስቀለኛው ጋር ነህ ትንሽ ነው የሚቀረው እኮ በቃ እዛ ጋር ስትደርስ ይኸውልህ የራሱ የዲኤምሲ ቢሮ አለ እዛ እሺ እዛ ና የዲኤምሲ ቢሮ ማለት ነው ያለው ፀሐይ እንዳይመታት ወደዛ አስገብተናታል ከታች ካፌ ነበር አልተመቻትም እዛ ስለዚህ አስገብተናታል ወደዛ በቃ ጥሩ ግን የምታውቂው ዶክተር ምናምን ካለ እባክሽ ደግሞ እምቢ አለች ቃልዬ እምቢ አለችኝ ወይ ቃልሽ መጀመሪያ አረጋጋው እሺ እሱና አሉ ቶሎ በሉ ግን ቶሎ በልላት በእናትህ እንትን እያለች ነው አልቻለችም ላገና እስቲ ቆይ አንዴ አውራት ቆይ ቶሎ በእናትህ ወይኔ አይዞሽ በእናትሽ ወይ ሐኪም ቤት አቀርብሽ ላይ ካለ ቶሎ በል መንገዱ ትንሽ ተዘጋግቶ እኮ ነው ምን እናድርገው ወይኔ በቃ ዞር በልልኝ በቃ ዞር በል በእናትህ ወይኔ ካል እንደምን በቃ አባ አታስጨንቋት በቃ ቶሎ በል አዲስ ቶሎ በሉ በቃ ኑ በቃ እዛ ጋር ስደርስ እንትን በልልኝ እሺ እኛ አስገብተናት ነው እዛ ትንሽ እንትን ስላለች አስገብተናታል ትንሽ ረጠብጠብ ብላለች ቶሎ በል ስደርሱ ደውልልኝ ትንሽ መዞሪያ ነው የቀረን መብራት መንገድ ላይ እየዞራችሁ ነው አደባባዩን እየዞርክ ነው ስለዚህ ይኸውልህ ዲኤምሲ ህንጻ ላይ 8ኛ ላይ እሺ 8ኛ ላይ አዎ እሺ አትጨነቂ ቢፍሪ አንዴ የተወና ፓርትነር ካስት አድርጓት ባይሆን ሁለተኛ ስራሽ እንዲሆን እንግዲህ እስኪ እናስበታለን ምናልባት ግን ከዛ በተጨማሪ ለአዲስ ያው እየቀረጻችሁ ስለሆነ ደመኞችም እንዲመለከቱ ነው ደግሞ የናንተ ተመልካቾቻችንም በዚሁ መረጃውን እንዲወስዱ ያክል ዲኤምሲ ሪል ስቴት ያው እናንተ መረጃውን ስለወሰዳችሁ በየነካው በፊት ዲኤምሲ ሪል ስቴት የሚገኘው ለቡ መብራት ኃይል መስቀለኛው መንገድ ጋር ቻድ ኤምባሲና አፍሪካ ሲዲሲ ኢንስቲትዩት መካከል ላይ ነው የሚገኘው 65395 ካሬ ሜትር ላይ ያረፈ ትልቅ መንደር ትልቅ ኮምፓውንድ የሚያምር 12 መግቢያ በሮች የሚኖሩት እያንዳንዱ 12ቱ መግቢያ በሮች ደግሞ ሴኩሪቲ ካሜራ ያላቸው በቂ ጥበቃ ያላቸው እንዲሁም ደግሞ ፕራይቬሲያቸው ሴኩሪቲያቸው በደንብ የተጠበቀ ኮምፓውንድ ነው በመገንባት ላይ የምንገኘው ማለት ነው በውስጡ ብዙ ፋሲሊቲዎች ያሉት የልጆች መጫወቻ ስፍራ 5 መዋኛ ገንዳዎች ደረጃቸውን የጠበቁ 5 መዋኛ ገንዳዎች አሉት በእያንዳንዱ ህንጻ ደግሞ ቤዝመንት ፓርኪንግ አለ ቤዝመንት ፓርኪንግ ላይ የኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን እንዲሁ አለ ማለት ነው ባካፕ አውቶማቲክ ጀነሬተር ይኖረናል እንግዲህ ዲኤምሲ ሪል ስቴትን ደግሞ ለየት የሚያደርገው አንድ ነገር አለ ሁሌ የምናወራው ማለት ነው ደመኞቻችን እንግዲህ ብዙ ጊዜ ሌላም ቦታ ሪፈር አድርገው ነው እኛ ጋር የሚመጡት 5 ሊፍት ነው ያለው አንድ ህንጻ ላይ 4 ፓሴንጀር ሊፍት እስከ 28 ሰው ሚዝ አንዱ ሊፍት 4 ፓሴንጀር ሊፍት ወይ ደግሞ የሰው መጓጓዣ ሊፍት አለው ለብቻው ደግሞ አንድ የካርጎ ሊፍት አለው ማለት ነው ያ ማለት ያው በደንብ ስላየሽው አንቺ ምስክር ስለምትሆኚ ብዬ ማለት ነው በተደጋጋሚ እየመጣሽ ስላየሽ ስለዚህ ደመኞች ብዙ ጊዜ ከፍ ያለ ፍሎርም ለመግዛት ብዙ ጊዜ ተግዳሮት የሚሆንባቸው እቃ ለማጓጓዝ ሊፍት ቢበላሽ ምናምን የሚል ነገሮች ስላለባቸው ያንን ትልቅ መፍትሄ ነው ዲኤምሲ ይዞ የመጣው ማለት ነው 5 ሊፍት ያለው
ፕሮፐርቲ የለም አሁን ላይ ያ ዲኤምሲ ሪል ስቴት የሚገኘው ማለት ነው። ስለዚህ ለዚህ ከኛ የገዙ ደመኞቻችን ምስክር ናቸው። የሚያስጨንቅ ነገር አይደለም። እሺ ካጠገቧ ደግሞ ቃል ደግሞ ጠንካራ ነች። በስም የሚጠራው ስለ ስሙ ነው ማሰብ ያለብን። እንደውም አንተ ብዙ አትጨናነቅ እኮ አሁን እሷ እሺ ብትል እኮ ሐኪም ቤትም ትሄድ ነበር ነገሩ። አሁን ታፈናል እኮ አሁን እሷ ከፈሰሰት በቃ ስጋ ኦልሞስት ሬዲ ናት ማለት እኮ ነው። አይ አትጨናነቅ አይደል? በተጨናነቅ አይደለም ሁሉ ነገር የሚሆነው። መንገዱ ምን ወይኔ መንገድ መዘጋጋት ትልቅ አድቫንቴጅ ያለው ከሳይታችንና ዋናው አስፋልት መካከል ላይ ያለው 50 ሜትር ስፔስ አለ። እዛ ስፔስ ላይ መንግስት ትልቅ ፕሮጀክት እየገነባ ነው ያለው። ያም ምንድነው የኮሪደር ፕሮጀክት ነው። የኮሪደር ፕሮጀክት ላንድ ኦፍ ኦሪጂን የሚል ስያሜ የተሰጠው የሚያምር ፕሮጀክት ነው እየተሰራ ያለው። መዋኛ ፓርኪንግ ፋውንቴን ነገር ያለው የልጆች መጫወቻ ስፍራ በደንብ ያለው ሌላ የወዳጅነት ፓርክ ማለት ነው በለቡ መብራት ኃይል ላይ እየተገነባ ያለ በደንብ በጣም የሚያምር ሌላ የወዳጅነት ፓርክ ማለት ይቻላል። ያ የቤቱን ቫልዩ ይጨምራል ማለት ነው። የሳይቱን ቫልዩ ይጨምራል። ልጆች በዛ መንደር ውስጥ ቤት የገዙ የቤት ባለቤቶች ልጆቻቸውን ለማዝናናት ሩቅ ቦታ መሄድ አይጠበቅባቸውም ማለት ነው። እኛም እዚሁ ወተን ለመናፈስ እንዲሁም ደግሞ ራሳችንን ለማዳመጥ ቆንጆ ለቪው ራሱ በጣም ደስ የሚል ነው። በጣም ስለዚህ ቆንጆ ፕሮጀክት ደግሞ እዚሁ ቦታ ላይ በመሰራት ላይ ይገኛል ማለት ነው። ወይ በጣም ደስ ይላል። ይሄኛው እንደውም አዲስ ዜና ነው አልሰማሁም ነበር። ይሄ በርግጥ አዲስ አሁን እየተሰራ ያለ ነው። አንቺ ከመምጣትሽ በፊት ምንም አልነበረም። አሁን ኦሬዲ አይተሽው ከሆነ በቆርቆሮ ምናምን ታጥሮ ነው። በቆርቆሮ ታጥሮ በደንብ እየተቆፈረ ነው ያለው። ኮሪደር ፕሮጀክቱን እያፋጠኑት ነው ያለው። እንግዲህ አዲስ ከተማ ነው እየሆነች ያለችው ራሷን የቻለች ለቡ ራሷን ከተማ ናት። እንደ መሀል ከተማ በለው ለቡምና ደግሞ መሀል ከተማ ላይ አደባባዩ ጫፍ ላይ ደግሞ መሆኑ ለኑሮም ለሁሉም ነገርም ያመቻል እንቅስቃሴ ምናምንና መንገድ ደግሞ ልማቱም ደግሞ ከሱ ጋር አብሮ ስለሆነ ሄደው በጣም ደስ የሚል ቦታ ነው። እኔም በጣም ደስ ብሎኛል። አዲ በእናትህ አሁን ልጅ ሊጠብቅ ነው ተወሉ ቢጠብቅ ምንድነው እንትን አይ ቀልድ አይደለም ቁም ነገር ስለ እግዚአብሔር ነው ጠበቀው። አንተ የምታደርገው ነገር የለም ፈሷል እኮ ነው እኮ ሽቷ ከፈሰ ልጅ ታፈናል ይደልኩ አይ ካራገቧ በእርግጠኝነት ቃል ብቻው እንደዚህ ኢንተረስት ካትወስድ ግን ስሜት ወደ አይሱ ሁለተኛ ይገቢኝ በእናትህ አትከልጅ አስተዋሻ ነው ማርያም ክፋት ነው ለቃሉላ ሳያታል እዚህ ቅርብ ነው ያለው ምን የመንገዱ ነገር ደግሞ ይለያል። እዛው እንዴ ነው ዞሮ ገና አይደለ እዚህ ጋር ነው ዞሮ ተረጋግተን እኛ እንድረስ ማርያም አቀበቱ ተስተካሉና አይደል በየደችበት ነው እንትን የሚልከው ባለችበትም ጭምጧ እንዲቀል ቀበቶ ፍታይወት ቀበቶ ነው ብዙ ነገሮች የሚያቀርብ አይደለም በእናትህ ቀበቶ ማርያም በል ማርያም አላለኝ ማኮሊ ድረስና አላለኝ ግን አንባነኝነት እኔ አትይጀር እኮ ዛሬ ቀንሽ ቀርባለ ግን ቸብራና አይ ሩቅ ነው እንዳንተ ገና መሰለኝ ያወራው ቀንሽ ቀርባል አትውጪ ያ መች ነበር ቀጠዋችሁ ሐኪሞች አልነገሯችሁ? በቃ አሁን በየሰው ኦልሞስት ደርሷል እኮ በሳምንት ሙሉ ሸይ ቀረን ተብላለች። እሷ ቅልቅል ያረጋታል። ለበጎ ነው እግዚአብሔር ያውቃል። አንተ እስከ ዛሬ አፋ ቤቷ ተቀምጣ አሁን አልነገረችም ነበር ስትወጣ ነግራኛለች። አትይጂ እያልኳት እኮ ነው የሄደችው። ዲኤምሲ ለቡዘሱ ምን ታደርጉ ታስፈና በስማ ታም ግን ምርጥ አካባቢ ነው በነገር ላይ ዘና ያለች ነው ቢያንስ የሚወለደው አካባቢ አባቱ ተጨናነቀ። አሬ ደግሞ ይገፋም እንዴ ነው አይደለም አልበር እንዳሞራ ሰው አርጎ ፈጥሮኝ። እሺ ያው በጣም ደስ የሚል እንግዲህ ዜና ነው እየነገርከኝ ያለው። የኛም ፎቅስ እስኪ ፕሮግረሱ ደግሞ የት እንደደረሰና አሁንም እዛው ፎቅ ላይ ነው እየተሸጠ ያለው ወይስ ሌሎች ሳይት የተጀመራለ ሌላ ብሎክ ምናምን? መልካም ቀደመሽን አላልኩልሽም መሰለኝ እሱን እናንተ የገዛችሁበት ህንጻ ኦልሞስት ወደ 14ኛ ፍሎር ላይ ደርሷል። አሁን ላይ እንዳየሽው ነው በጣም ፕሮግረስ አድርጓል በትንሽ ጊዜ ውስጥ ማለት ነው። እንግዲህ እዛ ኮምፓውንድ እንደነገርኩሽ በዛ ኮምፓውንድ ውስጥ በርከት ያሉ ብሎኮች ናቸው ያሉት። እንደውም አሁን ላይ ለቀቅ ነው ካሁን በፊት ለቀን የጨረስነው ዲያስፖራ ብሎክ 1 ነበረ። አሁን ደግሞ ዲያስፖራ ብሎክ 2 በመሸጥ ላይ እንገኛለን። አዲስ ብሎክ የለቀቅ ነው ማለት ነው። እሱ ነው ዲስካውንት ላይ የነበረው ማለት ነው። ስለዚህ ከዛ ነው እንዲጠቀሙ በእናንተ በኩል የሚመጡትም የልጅሽ ክርስትና አባትም
በዚሁ መጠቀም እንዲችል ነው። ስለዚህ ዲያስፖራ ቁጥር 2 በመሸጥ ላይ እንገኛለን። በካሬ 78000 ጀምሮ ነው ያለን እዚህ ላይ ማለት ነው። በእናትህ እዚህ አካባቢ ለማጂ የሚበዛበት አካባቢ ነው። እሺ ቀስ ብለህ እንዳ በእናትህ አይደል አንተ ለሁለተኛ ልል እያልክ መሄድ ሲጠበቅብህ እንትን ታደርጋለህ ነው። ሻርማላ ለማን ተጠበቅልኝ ባለቤቴ አንተ ተጠበቅልኝ። ምንም አቅም የለኝም። ተጠበቅልኝ ማለት ነው። ደርሰናል። እሺ ብዙ አድርገናል። ያሉን የቤቶች አይነት ደግሞ ባለ አንድ መኝታ 69 ካሬ 71 ካሬ 73 ካሬ እንዲሁም በርከት ያለ እንደ ደንበኛው ፍላጎትና እንደ ደንበኛው ምርጫ እንዲሁም እንደ ደንበኛው አቅም የተለያዩ ካሬ አማራጮች አለን። ባለ አንድም ባለ ሁለትም ባለ ሶስትም ባለ አራትም ለምሳሌ ያክል ባለ አንድ መኝታ እንደነገርኩሽ 69 71 72 73 ካሬዎች ይኖሩናል። እንዲሁም እስከ 77 እና 85 ካሬ ይኖሩናል ማለት ነው ባለ አንድ መኝታ። ባለ ሁለት መኝታ ሚኒመም ከ99 ጀምሮ እስከ 150 ካሬ ድረስ በርከት ያሉ ካሬ አማራጮች ይኖሩናል ማለት ነው። ባለ 3 መኝታ ደግሞ ከ121 ካሬ ጀምሮ እስከ 178 ካሬ ድረስ በርከት ያሉ ካሬ አማራጮች ይኖሩናል። በዛ መካከል ባለ 4 መኝታ በተመሳሳይ ሁኔታ ከ168 ካሬ ጀምሮ እንደ ደንበኛው ምርጫና ፍላጎት የተለያዩ ካሬ አማራጮች እና የተለያዩ ስፋቶች አሉን ማለት ነው። ሱቆችም አሉ ወይስ? ሱቆችም ይኖሩናል። ሱቆችም ይኖሩናል ከ48 ካሬ ጀምሮ እንደ ደንበኞች ፍላጎት ለተለያየ ንግድ አላማ የሚውሉ የተለያዩ ሱቆች ይኖሩናል ማለት ነው በዚሁ ብሎክ ላይ ማለት ነው። ሌላው ምንድነው መጥቀስ የምፈልገው አሁን ላይ በመሸጥ ላይ የምንገኘው 8% ነው ዳውን ፔመንቱ ማለት ነው። ዋጋ ጭማሪውን ስናደርግ አብሮ ነው ዳውን ፔመንቱም ከፍ ያለው ማለት ነው። 15% ነው ዳውን ፔመንት የሆነው ማለት ነው። ስለዚህ 8% ዳውን ፔመንት አድርገው ፕላስ ደግሞ ከ78000 በካሬ ጀምሮ ያለው ዋጋ መጠቀም ይችላሉ ማለት ነው። በእናንተ በኩል የሚመጡ ከዲያስፖራ ብሎክ ቁጥር 2 ጀምሮ ያለው ማለት ነው። አዎ በጣም ደስ ይላል። ይሄን አጋጣሚ እንግዲህ እንድትጠቀሙበት ለእናንተም እንግዲህ መልእክቴን አስተላልፋለሁ። ቆይ አዴ እንደውላችሁ ቦታቸው በጥበጣቸው ትንሽ እስኪ ምን እንደሚል እንስማቸው ነው ልክሻላ አስጨንቂ። ሄሎ ስንተኛ ፎቅ ላይ ነው? ስምንት ኧረ ቶሎ በሉ ምንድነው? በስማ ምን ሆናችሁ ነው እንዴ? አዲስ እንዴ ልጅቷ እኮ ታማለች በጣም። ስምንተኛ ላይ ከላይ ስምንተኛ ላይ ስምንተኛ ቶሎ በሉ የምርላችሁ ነው እንዴ ማለት እኔ የሆነ ታረጊ ወይ ነው ምንድነው? እዚህ ጋር ካሜራ እንዳለ ቢያቅ እስካሁን እንዳልተቋረጠ እኔ ነው በተወሰነ ደውላለኝ ቀደም። እሺ አኪም ቤት ነኝ። አራ ምንም የለም የብር ቀልድ ነው ፕራንክ ነው አባቴ። እኔ አባቴ እኔ ልጨነቅልክ ና አጨነቅ እንዴ በጣም ተጨነቀ እንዴ? በጣም ጥሩ ይላል ዘብ ምን ታርጊ መጣሽ? እኔማ ብዙ ነገር አድርገሽ ተረጋጋና ቁጭ በል እስኪ አየሩ ሰድ እስኪ ወይ ፊት ተከስሏል። ቁጭ በል ና ቁጭ በል ቆይ አየሩ ሰድ አሁን ለሱ ነው የሚያስፈልገው። እስኪ ውሃ ምናምን አይዞህ አባቴ እቺም ያው ፕራንካችን እያልክ ሁሉ ነው የምታስጨንቀኝ። ተረጋጋ በቃ አቺም ትለኛለህ። እኔ ደግሞ እንደምችል ላሳየህ ፈልጋለሁና ላሳየህ ብዬ ነው።
የእውነት በጣም ነው ያሳዘነኝ። እኔ በቃ ለአንተን ልሉላ ነበር ለነሳማ ይቀርበላት። እሺ ምን ታርጊ መጣሽ? እኔ ቆይ እነግርሃለሁ። አየር ወሰድና እንገር ከሽል አይዛይ ወደ ራስ ተመለስ። ተረጋጋት ነሽ። ተረጋጋ። ያው እዛ ጋር እንግዲህ ካሜራችን ደቀነን ቁጭ አድርገን እየጠበቅን ያለ ነው። ያው እንደምታውቀው ደርሻለሁ። አሁን ወለድኩ ብለህ ራሱ የምታምነኝ ሰዓት ላይ ነኝ ያለሁት እና ከመውለዴ በፊት ያለው ያው ቤታችንን አንተ ስራ ነኝ እያልክ ወደዚህ እንጠይቅም ስልክ ያው እምቢ ስትለኝ እኔ ደግሞ ለምን ከመውለዴ በፊት ከምጨነቅ ያለውን ፕሮግረስ መጥቻ አልጠይቃቸውም። እንዴት ነው ቤታችን እየሆነ ያለው? በዛ ላይ ደግሞ ታውቃለህ ሶልም መግዛት ይፈልጋል እና ለሱም ደግሞ ልጠይቅ ያለውን መረጃ ለሱም ያው ሁሌ ጠይቂ ስለሚለኝ ያለም ደግሞ እዚህ ጋር ኦፈር ስላለ ዲስካውንት ስላለ እሱንም በዛው ልጠይቅለት። ተመልካቾችም ደግሞ በውስጥ መስመር በጣም እየጠየቁኝ ነበርና ያለውን መረጃ ለመጠየቅ ብዬ ነው የመጣሁት። ያው አልመጣ ስትለኝ እንደዚህ አድርጌ እዚህ እንግዲህ አመጣሁ ማለት ነው። ብዬ ስለተባበርከኝ አመሰግናለሁ። ዩርዲም ቴንኪው በጣም አንተ በላይ አመሰግናለሁ በጣም። አሁን ተረጋግታል ተባለው። አይ ችግር የለም። ያው መቼም እኛ ዩቲዩብ ስንሰራት ለምን ደናል ፍራንክ ይመጣል። ግን በዛ አይቀለድም። በማይቀለድ ነው የቀለሽው። ችግር የለውም። ውለጂና በደንብ ይሄን አይ ተመልካቾች ራሱ በጣም ፕራንክን አፍቋቸዋል። ባለፈውም እያሉ ነበር ፕራንክ ቃልዬ ምን ነው ጠፋሽ ዝም አልሽን እያሉኝ ነበርና ያው በአንድ ድንጋይ ሁለት ወፍ ማለት ነው። ጥሩ መረጃም እየሰጠው ፕራንክም እያደረኩ ነው እንግዲህ። እሺ ችግር የለውም። አንቺ ሁለተኛ ስትወልጂ እነሱ ሌላ ቤት ይገዛሉ ማለት ነው። አዎ በኔ ልጅ ስም እንግዲህ ቤት እየገዛችሁ እያልኩ ነው። በጣም ብዙ ኦፈር ያደረገልን ነገር አለ። አንተ ራሱ ብትሰማው አዲስም ነገር አለ። እኛ እንግዲህ ከምናውቀው ውጪ እሱንም ደግሞ በዛው አንድ አፍታ ቢነግር ደስ ይለኛል። ከዚህ የተሰማን ስሜት ደግሞ በደንብ ትነግረናለህ። ችግር የለም። ተረጋጋክ። የእውነት እኔ በጣም ያንተን ስሜት ሴንስ እያደረኩት ነበረ። የምር እኔ አትውጪ እያልኳት ነበረ። አሁን ቀንሽ ቀርቧል፣ አረፈሽ ተቀመጪ፣ ችግር ካለ በማንኛውም ሰዓት ደውይልኝ፣ ራይድም ካለ በቃ አቅራቢያም ደግሞ መኪና ምናምን ታክሲናም ስለማይጠፋ በሱም እኔም ደግሞ ላለመራቅ ከአካባቢው ተወሰነ እያደረኩ ነበር። ግን ሆኖም ቀረም ሰርተሽልኛል። በጣም ስጠብቀው ነበር ይሄን ፍራንክ። ግን ያው ቀኑ አሁን ስላለፈ ስለደረሰ ከዚህ በኋላ ነው ይሆናል ብዬ አላሰብኩም። ያው ቤት ውስጥ ተጠራጥራለህ ብዬ ነው እኔም ውጭ ያደረኩት። ይሆንልሽ ያው ልትሆን የምትችለውን ነገር እያሰብኩት የእውነት ራሴን ባንተ ቦታ አድርጌ በጣም ስጨነቅ ነበርና አረጋጉትም እያልኳቸው ነበር። እናሱ እኔስ ይቅርታ ብለናል እና ምንድነው እያወራን የነበረው ኦሬዲ ካሁን በፊት መታችሁ ከኛ ቤት ስትገዙ የተደረገላችሁ ኦፈር ነበረ። እናንተ ከመግዛታችሁን በተጨማሪ በእናንተ በኩል የእናንተን ቪዲዮ አይተው የሚመጡ ደንበኞች በቁጥር የተሰጠ ኦፈር ነበረ ለእናንተና በዛም ሲያመሰግኗችሁ እንደነበረ እናንተን ብሎ መጥተው በዲስካውንት ሲጠቀሙ የነበሩ ደንበኞች እሱን ነግራኛለችና አሁንም ኦሬዲ ዲስካውንቱን እናስተናለኛ ከትናንት ወዲያ ኦሬዲ ሁለተኛ ቀኑ ነው ዛሬ ዲስካውንቱ ከተነሳ። ነገር ግን አሁንም ካሁን በፊት የገዛችሁ ደንበኞቻችን ናቸው። ዲስካውንቱ ቢነሳም እናንተን ብሎ ለሚመጡ 10 ደንበኞች የመጀመሪያውን ዲስካውንቱን እንዲጠቀሙ እናደርጋለን ማለት ነው። ከፍተኛ ዋጋ ልዩነት ነው ያለው መሀሉ ላይ። ለምሳሌ ያክል በካሬ ከ78000 ጀምሮ ነው እየሸጥን የነበረው። አሁን ኦልሞስት በካሬ 97246 ነው በመሸጥ ላይ የምንገኘው ማለት ነው። ስለዚህ በአንድ ካሬ ኦልሞስት ወደ 20000 ብር ነው ልዩነት ያለው ማለት ነው። ስለዚህ ያንን እንዲጠቀሙ በአንድ ቤት ብናይ ያለውን ዋጋ ልዩነት 69 ካሬ ባለ አንድ መኝታ 5.3 ሚሊዮን ነው ጠቅላላ ዋጋው። ቅድመ ክፍያው ደግሞ 432000 ብር ነው የነበረው ማለት ነው። የዚህ ጠቅላላ ዋጋው የነበረው አሁን በአዲሱ ዋጋ 6.8 ሚሊዮን ነው ማለት ነው። ቅድመ ክፍያውም ደግሞ 8% የነበረው ወደ 15% ከፍ ብሏል አሁን። ስለዚህ እሱንም በ8% እንዲጠቀሙ ግን እናንተም ብሎ ለሚመጡ ለ10 ደንበኞች ብቻ ነው ቃል የምንገባው። ኦሬዲ ይሄን ከቃልዬ ጋር በደንብ አውርተናል። ትንሽ ቻሌንጅም ሊያደርገን ይችላል ይሄ ነገር ማለት ነው። እና ግን ለ10 ደንበኞች ቃል እንገባላችኋለን። ሌላው 99 ካሬ ጠቅላላ ዋጋው ባለው ለመኝታ 7.7 ሚሊዮን ነው። ቅድመ ክፍያው ደግሞ 620000 ብር ነው ማለት ነው። በአዲሱ ከሆነ ግን አሁን በጭማሪ ዋጋ ከሆነ ግን 9.6 ሚሊዮን ነው የሚሆነው። ጠቅላላ ዋጋው ኦልሞስት ወደ 2 ሚሊዮን አካባቢ ጭማሪ ያሳያል ማለት ነው። ባለ 3 መኝታ አነስተኛው 121 ካሬ የነበረው ጠቅላላ ዋጋው የነበረው 9.4 ሚሊዮን ነው።
121 ካሬያችን ማለት ነው። በጭማሪው ግን 11.7 ሚሊዮን ይሆናል። ስለዚህ ዋጋ ልዩነቱ ሰፊ ስለሆነ ያው ብዙ ተመልካች አሁን ይሄ ብር ሲጠራ በአንድ የሚከፈል ይመስላችሁ ይችላል። ያው እኛው ለምሳሌ ይሄን ያህል ብር የመክፈል አቅም ስላልነበረ እንግዲህ ኦልሞስት የዛሬ አመት ከምናምን ነበር የጀመርነው። ቀስ በቀስ በፕሮግረስ ነው እየከፈልን በጊዜ ማለት ነው። እና ተመልካቾች ይሄ ብር ቅድመ የምትከፍሉት 8% ነው። ከዛ በኋላ ከ4 ወር ከ3 ወር በኋላ ቀስ ቀስ እያላችሁ ነው ክፍያውን የምትጨርሱትና በተቻለ መጠን ንብረት ትልቅ ነገር ነው። በጣም ትልቅ ነገር ነው። አብሶ ኢትዮጵያ ላይ ገንዘብን ባንክ ውስጥ ከማስቀመጥ ንብረት ላይ ማስቀመጥ በጣም ትርፋማ ነው የሚያደርገው። ምክንያቱም ሀሴቱ ይሄ የዋጋ ግሽበቱን አብሮ የዋጋ ግሽበት ስለማይነካው ገንዘብ ባንክ ውስጥ ከሆነ ግን እየወደቀ ነው የሚመጣውና እኛም በተቻለ መጠን እሱን አስበን ነው ነገ ከነገ ወዲያ ልጆች አሉ ብዙ ነገር አለና የሚጦር ሀብት የሚሆን ነገር ቋሚ ንብረት መቀመጥ አለበት ብለን ይሄን ነገር ያደረግነው። ያው እሷ ግን አያምንም። በየቀኑ እየመጣች ብትራሱ ደስ ይላል ቤቱ። ዛሬም አሻጉዳ ይመጣለች ሆነም ቀረም ግን ደስ ብሎኛል። እና ተመልካቾች ይሄ ድል አያመልጣችሁ። ኦልሞስት ከ2 ሚሊዮን ብር በላይ ዲፈረንስ ማለት በጣም ትልቅ ብር ነው። ዛሬ እንደቀል የጀመራችሁት ነገር ደግሞ ነገ እኛም አሁን ፈርተን ነበር እንጀምር ስንል ያስፈራል። ከፍል ይሆን አልከፍል ይሆን ከብደኝ ግን በቃ እግዚአብሔር አለ፣ እግዚአብሔር ያሳካዋል። የዛሬን እግዚአብሔር ያውቃል፣ ነገ ደግሞ እግዚአብሔር ያውቃል ያግዘኛል ብሎ በእምነት እና ስራ ላይ ደግሞ በደንብ ጠንክሮ በመስራት ይሄን ነገር ነገ የቤት ባለቤት መሆን ይችላል እንትላሉ ብዬ አስባለሁ እንደ ቀልድ እና አመሰግናለሁ። ስለዚህ ይሄን ይመስላል ያለው ነገር። የኢንፍሌሽን ሬት ምንም አይነካቸው ማለት ነው። ለሚገዙ ደንበኞች ሙሉ ለሙሉ የሚዋዋሉት በኢትዮጵያ ገንዘብ ስለሆነ በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ለውጥ አይኖርባቸውም ማለት ነው። አሁንም ለሚገዙት ደንበኞች ማለት ነው። ስለዚህ በዶላር አይደለም በዶላር አይደለም በኢትዮጵያ ብር ነው የሚገበያዩት። የሚጨምር ነገር የለም፣ ምንም የሚጨምር ነገር አይኖርም ማለት ነው። ስለዚህ እድለኞች ናቸው። በዚህ አጋጣሚ ልል ፈልጋለሁ ማለት ነው። የመጀመሪያዎቹ 10 ደንበኞች 370 ምናምን ሺህ ተከታይ አለ። ከዛ ውስጥ እንግዲህ አስሮቹ እንግዲህ እድለኛ ትሆናላችሁ ማለት ነው። ከተጋፉ ችግር የለም። ሁለት አድርገን 10 እናደርጋለን። እንግዲህ ተመልካቾቻችን አብራችሁ ስለነበራችሁ በጣም አመሰግናለሁ። አይዞህ ገና ነው ይወደውኝ መሰለኝ ነው እንደው ማሳዘነኝ ነው እንጂ እዚህ ጋር ውሃ ምናምን ደፋፍቼ ምናምን ራሱ አይ እሱም ደግሞ ሌላ ቤት ግዙልኝ እንዳይል አዲስ እሱንም እያሰባችሁበት ስሙን ራሱ ዲኤምሲ እንዳይል እና በጣም ደስ ብሎኛል። እንግዲህ ፕራንኪ ተሳክቶልኛል። በደንብ አስጨንቄዋለሁ። ያው ቢያዬ አደራ ባሌ ክፉ ነገር እንዳይነካው አደራ። አንተ ያው ታውቃለህ ከዚህ የመጣሁትም ሲጀመር ለአንተ ስለምቀር መጀመሪያ እሱን አንተ ጋር አስልኬ አንተ ጋር እንዲሆን አድርጌ ነው። ሲነዳም ምናምን እንግዲህ ጉዳት እንዳይደርስበት ኃላፊነቱን እንግዲህ ተጠንቀቀህ እንደ እንቁላል እንደዚህ ተንከባክበህ ይዘልኝና ምንም ራሱ ፕራንክ ባረጋው አልጨክልበትም ብዬ ነው እና ተሳክቶልኛል ብዬ አስባለሁ። እንግዲህ ደግሞ በደንብ ከወጣለት በኋላ ሪአክሽኑ ሌላ ጊዜ በደንብ ያወራችኋል ብዬ አስባለሁኝ። አብራችሁ ስለነበራችሁ እናመሰግናለን። የመጀመሪያዎቹ 10 እንግዲህ ገዢዎች እድሉን ተጠቀሙበት እያልኩኝ እኔም መልእክቴን አስተላልፋለሁ። ሰላም ሁኑ።